በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። በዚህች ዕለት ታስበው የሚውሉ ቅዱሳን ረድኤት በረከታቸው እንዲሁም መልጃ ጥብቆታቸው ከሁላችን ጋር ይሁን። እግዚአብሔር አምላካችንም በእነርሱ ልመና በእነርሱ መልጃ እንዲሁም በእነርሱ ጸሎት ይማረን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ከሀገር ውጭ የተሰደዱት ወንድሞቻችንን በሰላም ወደ ሀገራቸው ይመልስልን ለዘላለሙ አሜን። እንደሚታወቀው ይህ ስንክሳር ዘተዋሕዶ የተሰኘ መንፈሳዊ ሚዲያ ዕለት ተዕለት የቅዱሳንን ታሪክ፣ ገድል፣ ታምረ ማርያም፣ ታምረ ኢየሱስ እንዲሁም ሌሎች መንፈሳዊ ይዘት ያላቸውን መጽሐፍቶችን በትረካ መልክ እንደሚያቀርብ ይታወቃል። ስለሆነም ለዚህ ሚዲያ አዲስ የሆናችሁ የእግዚአብሔር ቤተሰቦች ይህን መንፈሳዊ አገልግሎት ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንድታበረታቱን በፍቅር እየጠየቁ ከዚህ በማስቀጠል የእመቤታችን የቅድስት ኪዳነ ምሕረትን ታምራን እነግራችኋለሁ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኑር። ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯ፣ ልዕልናዋ፣ ምስጋናዋ በልቦናቸው አሳድሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያምም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነርሱ ልትወለድ ተፈጠረች። አዳምም የእመቤታችን ማርያም ከእርሱ አብራክ እንደምትከፈል ከሔዋን የማፀን እንደምትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯንም ምስጋናዋን ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልቦና ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂቱን ነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴም እስከ እሴይ ልጅ እስከ ዳዊት ድረስም በብዙ ምሳሌዎች እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሥ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናት ከአሮን ወገን ነው። የአባቷ ስም ኢያቄም ነው። ለእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ከኃጢአት ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀድሞም ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያምም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነው ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነው ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረው ሰው እስከ እመቤታችን በቀር እሳት የተሸከመ ኃጢአት ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። እመቤታችን ማርያም አሳቧ እንደ አምላክ ሐሳብ ነው። እመቤታችን ማርያም መልኳ እንደ አምላክ ነው፣ የአምላክን መልክም ይመስላል። የእመቤታችን ማርያም ንጽሕት በሆኗ አምላክ እንዲያድርባት አደረገች። እመቤታችን ማርያም ለአምላክ የደስታው ማደሪያ ሆነች። እመቤታችን ማርያም አምላክን በድንግልና ወለደች። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች። የቤተ ክርስቲያን ልጆች ከአብራኳ ለእናንተ ኃጢአትን መድኃኒታችን ስለሆነች በጎ አገልግሎት የሚያገለግላት ዋጋውን ትሰጠዋለች።
ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እርሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክት ይደረግልን ይሁን አይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳም የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂው ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በዳይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚገባን እግዚአብሔር በአንቺ ባሕሪ ከአንቺ ይወለድ ዘንድ የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ ማርያም ሆይ ደስ ይበልሽ። ከወለድሽውም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽልን እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽልን እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትም አገልጋይም ሆነሻልና እግዚአብሔር ባሕርሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤተ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን፣ አሜን። ልመናዋ ክብሯ በእውነት ለሁላችን ይደረግልንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ካረገ በኋላ በየካቲት 16 ቀን እመቤታችን እንደ ጸለየች የማይታበይ የምሕረት ቃል ኪዳንን እንደተቀበለች የሚናገር ታምር ይህ ነው። ጌታችን ኢየሱስ ክርስቶስም በዕለተ ዓርብ በመልዕልተ መስቀል ተሰቅሎ ሳለ ከተዋት በኋላ እናት እነሆ ብሎ አደራ በማለት ለወዳጁ ለደቀ መዝሙሩ ለዮሐንስ ከሰጣት በኋላ እናቱም ልጅሽ እነሆ ካላት በኋላ ወደ ልጇ መቃብር ገስግሳ ሄዳ መጸለይ አላቋረጠችም። ይኸውም ጎልጎታ ነው። አይሁድም ባዩት ጊዜ ቅናትን ቁጣም ተሞሉ። ከዚህም በኋላ በዚያ ትጸልይ ዘንድ ሁለተኛ እንዳትደርስ መክረው በልጇ መቃብር ላይ ጠባቂዎችን ሾሙ። ያም ባይሆን በድንጋይ ወግረው ይገድሏት ዘንድ መከሩ። እርሷ ግን በየዕለቱ መሄድ አላቋረጠችም ነበር። ጠባቂዎችም አያዩዋትም ነበር፣ የልጇ የጌትነት መጋረጃ ሰውሯታልና። መላእክትም ያገለግሏት ዘንድ ሁል ጊዜ ወደ እርሷ ይመጡ ነበር። ልጇም ጌታችን ኢየሱስም ዕለት ዕለት ይጎበኛት፣ የምትሻውን ሁሉ ይፈጽምላት ነበር። ከዕለታት በአንደኛው ቀን በየካቲት 16 ቀን አብርሃምም ይስሐቅም ያዕቆብም ያሉበት የጻድቃን የማረፊያቸው ቦታ ያሳዩዋት ዘንድ ወደ ሰማይ አሳረጓት። ከአዳም ጀምሮ እስከዚያ ድረስ ያረፉ አባቶች ነፍሳትም ሁሉ ተቀብሏት በአጽማቸው አንቺም አጥንት ከስጋሽ አንቺም ስጋ ለፈጠረልሽ ለእግዚአብሔር ምስጋና ይገባል እያሉ ሰገዱላት። በአንቺ ድነትን አገኘን። የአምላክ ልጅ ከአንቺ ሰው በመሆኑ ከጥፋት የሕይወት ወደብ የሆንሽ እያሉ ሰገዱላት። መላእክትም ከዚህ ወስደው ወደ ልጇ ወደ ላይ መንበር አሳረጓት። የእርሷን መጋረጃ ወደ ቀኝ ወደ ግራም ተገለጠ። ጌታችንም እጇን ይዞ በፍቅር ተቀበላት። እናቴ ሆይ መጣሽን እያለ በጌትነት ዙፋኑ ላይ አወጣት፣ በቀኙም አስቀመጣት። ዓይን ያላየው ጆሮ ያልሰማው እግዚአብሔር ያዘጋጀው በሰው ልቦና ያልታሰበው ፍጹም ተድላ ደስታ ነገራት። ከልጇም ዙፋን በታች የእስራኤል ንጉሥ አባቷ ዳዊት ከነቢያት ወገኖች ሁሉ ጋር ከመላእክትም ጋር አየችው።
የአበው ነፍሳት እንደ ግድግዳ ከበው መሰንቆ እየመቱ ሲያመሰግኑ፣ ዳዊትም ልጄ ምሬፊም ፈጽመሽ ስሚኝ፣ በጆሮሽም አድምጪኝ፣ ወገኖችሽንም የአባትሽንም ወገን እርሺ፣ እርሱ ጌታሽ ስለሆነ ንጉሥም ደም ግባትሽን ወዷልና እያለ ሲያመሰግናት አየ። ሁለተኛም መላእክት የፍርድ ቦታ ያሳዩት ዘንድ ወደዚያ ወስደው ለሰይጣን ለሰራዊቶቹ በእርሱ መንገድ ለሚሄዱ በእርሱ ሕግም ጸንተው ለሚኖሩ ሁሉ ወደ ተዘጋጀላቸው የጨለማ ዳርቻ ወዳለበት አደረሷት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወደ ላያቸው ወዮታ አለባቸው፣ ወደዚያ እንዳይወጡ ለሰው ልጆች ማን በነገራቸው አለች። መላእክትም ማርያም እግዚአብሔር ካንቺ ጋር ነውና መልአኩ ማርያም እግዚአብሔር ካንቺ ጋር ነውና በአንቺ ካመኑ ጋር አለና አይዞሽ አትፍሬ አላት። ከዚህም በኋላ መልአክ ተሸክመው ወደ ቦታዋ መለሷት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከዚህ ቀን ወዲህ ስታዝን ስለ ኃጢአትም ሁሉ ስትለምን ስለ ኃጥአንም ሁሉ ስትለምን በዚያ በየካቲት 16 ቀን ቀራኒዮ በሚባል ቦታ ቆማ ልጇን እንደ ልማዷ ስትለምን ኖረች። ልጄ ወዳጄ ሆይ በባህሪ አባት በእግዚአብሔር አብ ክርስቶስም በሚባል ስም ገናና በሚሆን በባህሪ ሕይወት መንፈስ ቅዱስ ስም ምድር አንተን መሸከም ሳትችል 9 ወር ከ8 ቀን በተሸከምኩ ማጸኔ መላእክት ወደ አንተ መቅረብ ሳይቻላቸው ልጄ ወዳጄ ሆይ ያለ ድካም በእኔ በመምጣትም ማጸናለሁ። ያለ ምጥ በመውለዴ ልጄ ወዳጄ ሆይ ባሳደጉ ጡቶቼ ማጸንሃለሁ። በሳሙ ከንፈሮቼ ባቀፉ እጆቼ ካንተ ጋር በተመላለሱ እግሮቼ በላዬ በተኛህበት በረት ልጄ ወዳጄ እማልድሃለሁ። በተጠቀለልክበት ጨርቅ ልጄ ወዳጄ ሆይ እለምንሃለሁ። ልመናዬን ሰምተ የልቦናዬን ፈቃድ ሁሉ እንድትፈጽምልኝ እለምንሃለሁ። ወደ አንተ ማልዳለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነችው ጊዜ ጌታችን ኢየሱስ ክርስቶስ ወደ እርሷ ወረደ። ስፍር ቁጥር ከሌላቸው የብዙዎች ብዙ የሆኑ እልፍ መላእክት ከበውት ከእርሱ ጋር መጡ። እናቴ ማርያም ሆይ ምን ላድርግልሽ አላት። የምትሽውም ምን ላድርግልሽ ትማልጅኛለሽ አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጇ ወዳጇ ድህነትን የምታደርግልኝ ልጄ ወዳጄ ሆይ አለኝታዬ መጠጊያዬ አንተነህ። እምነቴ ባንተ ነው። በእናቴም ማኅፀን ሳለሁ በአንተ ስልጣን ጸናው። በማኅፀንም ሳለሁም አንተ ወረስከኝ። በጊዜ ሁሉ ስለ ስም አጽፋሬ አንተነ። አሁንም በፍጹም ልመናያ አድምጠኝ። እኔ እናትህ ባሪያ የምነግርህ የልመናዬን ነገር ስማኝ። ተስካሬን የሚያደርግ ቤተ ክርስቲያኔንም በስሜ የሚሰራ በስሜ የታዘዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘነ የሚያረጋጋ ቢሆን የተከዘ ደስ የሚያሰኝ ወይም ምስጋና የጻፈ ሴት ልጁና ወንድ ልጁንም በእኔ ስም የጠራው እኔም በምከብርበት ቀን ምስጋና ያመሰገነውን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ እማልዳለሁ እለምናለሁ። መራቤን መጠማቴን ካንተ ጋር እንዳንተ ያገኘኝን መከራ ሁሉ አስብ አቤቱ። ወደ ሲኦል ከመውረድ ነፃ የወጣ አድርገው። ጌታዬ ኢየሱስ ክርስቶስም የለመንሽውን ሁሉ ይደረግልሻል፣ የምትወጂው ሁሉ ይፈጽምልሻለሁ። የለመንሽኝ ሁሉ ላደርግልሽ ሰው ሁኛለሁና መሐላዬ እንዳላፈር ሳማን ብዬ በራሴ ማልሁልሽ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስጦታ የሚሆን የማኅፀኗ ፍሬ ኑ እዩ። ወዳጆቿም የምትሆኑ ደስ የሚያሰኝ ይህን ድንቅ ኪዳን ቸርነትና በጎነት ሁሉ የያዘ ጌታ በሰማይና በምድር ያለ በሁሉ ስሟ በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላ ታዩ ዘንድ ኑ። በጎ ሥራ ሳይሰሩ
ሕግጋቱን ሳይጠብቁ መዳን የእርሱን ፍርድ ምን ይረቅ? አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ይህች ናት። በተጠራም ጊዜ የሰማይ ጽናት የምድርም ግዝፈት እስከ ሲኦል መሰረት ድንቅ ይናወጣል። ቅጠል ነፋስ ባናወጠው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጽ ልርገፍ ይላል። ይህ ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና የሁሉ ስልጣን በእጁ በያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቆሞ የበደለውን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈውን የድንግል ስም ሲጠራ ሰምቶ የአደባባይ ፍርድን ትቶ በቸርነት በኃጥአን መፍረድን ይተዋል። እንደኔ ያላቸው ኃጥአን ወንድሞቼ ሆይ እንግዲህ ወደዚህ 16 ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን እንሻ። እርሱ በቀትር ጊዜ በመስቀል ላይ እመቤታችን እናታችሁ እነሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና፣ ስለዚህ ነገር የእመቤታችን የማርያምን ባሮች ለመሆን እንቀዳደም ብዬ ነግራችኋለሁ። ይህን የእመቤታችን ናት። ከንጉሥ ልጇም ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜም ወደ ልጇ ባሮች መርታ በእውነት ታደርሰን በኃጢአት ያደፈውን ከኃጢአት ታነጻለች፣ ወደ መንግሥተ ሰማያት ታደርሰዋለች። እንደዚህ ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከኃጢአት ታንጻን በቸርነት አምላክ ዘበጸጋ እንሆን ዘንድ ከልጇ ፊት በባለሟልነት ታቁመን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የዓለም ሁሉ መድኃኒት የምትሆን የዚህች ክብርት እመቤታችን ስም የሚጠራ አፍ ምን አፍ ነው? እንደምን ያለ ያመልጥ ይሆን? እንደምንስ ከመከራ ሁሉ ይድን ይሆን? እንደምንስ ከፍ ከፍ ያለ ይሆን? ይህ ስም ከሁሉ ይልቅ እንደምን ይከብር ይሆን? የሚያነጻን ይሆን ዘንድ ጻድቃንም ለመሆን ወደ እርሷ የሚገቡ ኃጥአንም አማላጅ ይሆን ዘንድ በቃል ኪዳን ውኃ በቃል ኪዳን ቀለም በመንግሥተ ሰማያት በር የተጻፈ ነውና። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ቃል ኪዳን የተጀመረ ጌታችን ኢየሱስ ክርስቶስ ካረገ በኋላ አይደለም፣ አዳም ከገነት ከወጣና ከክብሩ ከተለየ ጀምሮ ነው እንጂ። ፈጽሞ ባለቀሰ ጊዜ ጌታችን አለኝታ ባለው ቃል ኪዳን ከልጅ ልጅ ተወልጄ በሜዳ ከልጅ ልጅ ተወልጄ አድናለሁ ብሎ ቃል ኪዳን ገባለት። እመቤታችን የዓለም ሁሉ መድኃኒት አድርጎ የፈጠራት ልብ አድርጋችሁ እነሆ ወቁ። ሁለተኛም ከሁሉ ይልቅ ከቸርነት ፈጣሪያችን ከተሰጧት ኪዳናት ሁሉ ለእስራኤል የድህነት ትሆን ዘንድ ለሙሴ የተሰጠ ሕግ የተጻፈባት ጽላት ያለበት መጠጊያ ብሎ ስም እንዳወጣላት እወቁ። ለነቢያት፣ ለሐዋርያት፣ ለጻድቃንና ለሰማዕታት እመቤታችን ናት። እመቤታችን ቃል ኪዳን ፍጻሜያቸው ነው። በእርሷ ሥጋ መስቀሉን አሳስቦ ከመናገር የተነሳ ምንም ለኒ ሁሉ ቃል ኪዳን ቢሰጣቸው አክሊል እናታችን ማርያም ናት። ይህ ቃል በመስማት አምነው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስም በመጥራት የዳኑትንም ምን ያህል እነግራችኋለሁ። ቅምር በሚባል አገር በስም ክርስቲያን የሆኑ በዘመድ የከበረ አንድ ሰው ነበር። ኃጢአቱም ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጸጋ ነበር። እህል የላምም ስጋ የሌሎች እንስሳቶችንም ስጋ አይበላም ነበር። የሰው ስጋ ይበላ ነበር እንጂ። የበላቸውም ሰዎች 78 ነፍሳት ያህል ነው። ባልንጀሮቹም፣ ወዳጆቹ፣ ዘመዶቹ፣ ቤተሰቦቹ ሁሉ አለቁ፣ ተጨረሱ። ከባሮቹም እንዳይበላቸው የሸሹ አሉ። ከሁለት ልጆቹና ከሚስቱ ጋር ብቻውን ቀረ። ይህ አላዋቂ ሰው እሳቸው ሳይቀር በላቸው እንጂ አላዘንላቸውም። ያን ጊዜ ከቤቱ ወጣ። ውሃ የሚጠጣበት ከአንዲት ጥር በቀር ከዚህ ሁሉ ብዕሉ አልወሰደም። ጦሩ በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘና ይገድለው ዘንድ ተከተለው። ሸመቀበት። እንዲበረታበት አውቆ ተወው። ወደ እርሱ ሲሄድ
እንዴት ዋልህ አለው። ሁለተኛም አንዱ በሬ ሽጥልኝ አለው። ገበሬው ምን ትሰጠኛለህ አለው። በወርቅ መሸባ የተያዘ ጦር ውሰድ አለው። ገበሬውም ከሎሁ ይልቅ እህል ይሻለኛል፣ ከጦሩ ይልቅ እህል ይሻለኛል አይሆንም አለው። 3 ጦሮች እጨምርልሃለሁ አለው። ሁለተኛ አይሆንም አለው። በላይ ሰብም ገበሬውን ከዚያ አድርበት ዘንድ እስቲ ዋሻህን አሳየኝ አለው። ገበሬውም ባጠገብ እነሆ ቤቴ አለና ከቤቴ አታድርም አለው። በላይ ሰብም የሚያድርበት በቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። ገበሬውም አንተ በዘመድ የከበረ አንጌቤን ትመስለኛለህ አለው። ልቡና ግን ክደት ሽንገላ የተመላ ነውና ቅምር በሚባል አገር እንደሚኖር እንደ አንድ ባለጸጋ ትመስላለህ። በላይ ሰብ ወዳጄ ሆይ በእሱ ለምን ትመስለኛለህ አለው። ያ ገበሬ ዋሻ አሳ በላይ ሰብ ውሃ በረዋት ይዞ ሄደ። ሲዞርም ሁለተኛ በደዌ ሥጋ የተመታ ሰው አገኘ። በእጁ የተያዘ እንደሆነ አውቆ ይበላው ዘንድ ሳለ በደዌ ምክንያት ጠልቶት ተወው። ያ ድሃ ግን ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለው አጠጣኝ አለው። ፈጽሞ ተቆጣ። ሁለተኛም ስለ ጻድቃንና ስለ ሰማዕታት ስለ ሰማይና ምድር ብላ አጠጣኝ አለው። መልሶ ተቆጣ። ሶስተኛም ፈጣሪያችንን ስለወለደች ስለ እመቤታችን ብለ ነፍሴ ከስጋዬ ሳትለይ ያስቀድማ አጠጣኝ አለው። በላይ ሰብም እስኪ ቃልህን ድገመው አለው። ሁለተኛም ድሃውን አምላክን ስለወለደች ስለ እመቤታችን ስለ ድንግል ማርያም ብለ አጠጣኝ አልሁ አለው። በላይ ሰብም ይቺ ደግ እንደሆነች በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሮ ሰምቻለሁ። አሁንም እኔ በእርሷ ተማጽኛለሁ። ድሃውን አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ከጥርኝ ውሃ በቀር በጉሮሮ አልገባምና አጠጣው አትጨርስብኝ ብሎ ከለከለው። ድሃውም መንገዱን ሄደ። ከዚህም በኋላ በላይ ሰብ ከዋሻው ውስጥ ገብቶ እህል ከመብላት ሞት ይሻለኛል ብሎ ከጥቂት ቀን በኋላ በፍጹም ረሃብ ሞተ። በማስደንገጥ በማስፈራራት የጨለማ አበጋዞች አጋንንት መጥተው ከበቡት። በመቀማትና በግድ ነፍሱን ከስጋው ለዩ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራውን በጎ ስራ ቢኖር ትሻ ዘንድ መጣች። መላእክት አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሰማይ በታች ከዚህ ሰው ሀጥ የበለጠ አለን አሉ። አምላክን የወለደች በድንጋሌ ሀጥ በዚህ ምድር አለ እንዲህ አሉ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሆች ምጽዋት አድርጎ ያጠጣ ጥርኝ ውሃ በጎድኑ አይቶ ያን ጊዜ ደስ አለው። ወንድሞቼ ሆይ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንደምትደርስ ይህን እወቁ። ያን ጊዜ ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ያችም ነፍስ ልቅሶ ጥርስ ማፏጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች። ጌታም ምን የሚማር በጎ ስራ አለው አላት። 78 ሰዎች በልቷልና። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በእኔ ስም ለድሃ ውሃ አጠጥቷልና አንተስ ስምሽን የጠራ ተስካርሽን ያደረገ የዘላለም ድህነት አግኝቶ ይኖራል ብለህ አልነበረምን? አለችው። ጌታም እውነት መሐላዬን አላፈርስም አላት። የመላእክት ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያችን ውሃ በአንድ ሚዛን እኚህን 78 ነፍሳት በአንድ ሚዛን አድርጋችሁ መዝኗት አላቸው። መዘኗትም ከ78 ነፍሳት ያቺ ጥርኛዋ መዘነች። ያቺም ነፍስ አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች በክብርት እመቤታችን አማላጅነት ድና ወደ መንግሥተ ሰማያት ገባች። ያን ጊዜም የብርሃን መላእክት ምስጋና አደረሱ። ወዳጆቼ ሆይ በላይ ሰብም አምላክን በወለደች በእመቤታችን አማላጅነት በጥቂት ጥርኝ ውሃ ምክንያት እንደዳነ ስሙ። ተስካሯን የሚያደርግ ቤተ ክርስቲያኗን የሚሰራ ይልቁንም ታምሯን የሚጽፍ ባለሟልነቷን ያመነ ያለ ሐሰት በእውነት እንደምንም ክብርም ባለሟልነትንም ያገኛል። ልመናዋ ክብሯ በእውነት ለዘላለም ይደረግልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ደርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።